ሰላም ጤና ይስጥልኝ። ውድና የተከበራችሁ የአብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ዝት ይበልኝ እያልኩኝ መጥቼላችኋለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለውን እግዚአብሔር ይመስገን ደህና ነኝ። በዓለም ላይ ለምትገኙ ውድና የተከበራችሁ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ አደረሰን ብያለሁኝ ውዶችዬ። እንዴት ናችሁ? ቤተሰብ በመላው ሀገር ያላችሁ በአገር ውጭም በአገር ውስጥም ያላችሁ እንኳን አደረሳችሁ ብያለሁኝ። ፈጣሪ ፈቅዶ ለዚህ ሰዓትና ለዚህ ደቂቃ እንድንደርስ ይችን ቀን እንድናይ ስለፈቀደልን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት ይዟችኋል? ለቻናሌ አዲስ የሆናችሁ እስኪ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ቪዲዮውን እስከ መጨረሻ አይታችሁ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው ውዶችዬ። ያው እንግዲህ በዓሉን አስመልክቼ እንኳን አደረሳችሁ ልላችሁ ነው የመጣሁት ዛሬ ማለት ነው። ውድና የተከበራችሁ ጓደኞቼ በዓል እንዴት ነው? እንግዲህ የሁላችንም አብዛኞቻችን ያለነው ሰዌን ነው። በዓልን እንደዚሁ እንደምታዩኝ ነው እኔ የማከብረው ማለት ነው። እንግዲህ እናንተ እንዴት እንደምታከብሩ እናንተ ታውቃላችሁ። እንዴት እንዳከበራችሁም ኮሜንት ላይ ጻፉልኝ ማለት ነው። እኔ እንደምታዩኝ እንደዚህ ስራዬን እየሰራው ጠቅረራዬን እየተጠገረርኩኝ በዓልን እያሳለፍኩኝ ነው ማለት ነው። ግን እግዚአብሔር ይመስገን ምንም ነገር አልተሰማኝም፣ ብቸኝነት አልተሰማኝም፣ ምንም ነገር አይሰማኝም። ለምን ለምጄዋለሁኝ ማለት ነው። እግዚአብሔር ፈቅዶ ከቤተሰቦቻችን ጋር ከዘመዶቻችን ጋር እንድናከብር እስከፈቀደልን ድረስ እስከዛው ድረስ እንግዲህ ያለንበትን እያመሰገን የያዝነውን እያመሰገን እንኖራለን ማለት ነው ውዶቼ። እና ዛሬ የመጣሁት ምን ነበር? ሌላ ነበር ላሳያችሁ የመጣሁት ግን በዓሉ ትዝ ሲለኝ ወደ እንኳን አደረሳችሁ ተመለስኩኝ ማለት ነው ውዶቼ። እንግዲህ ውዶችዬ ቻናሌ በጣም ቀዝቅዟል። እንደገና ደግሞ ገና ለማደግ ዳዴ እያልኩኝ ነው፣ ቆሞ ለመሄድ ገና ዳዴ እያልኩ ስለሆነ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። በዛውም ደግሞ ባለፈው የሰራሁት ቪዲዮ ላይ ከዚህ ቀደም የሰራሁት ቪዲዮ ላይ እንዴት አድርገን የሰራነውን ገንዘብ ወደ አካውንታችን መቀየር እንዳለብን አሳያችኋለሁ ብያችኋለሁኝ ማለት ነው። እና ባለፈው ያሳየኋችሁ የሰራሁትን ነው፣ የሰራነውን በኦንላይን የምንሰራውን አሳይቻችኋለሁኝ ማለት ነው። ዛሬ ደግሞ የማሳያችሁ የሰራነውን ወደ ራሳችን አካውንት እንዴት አድርገን ማስገባት እንዳለብን ወይንም ደግሞ ወደ ራሳችን ሊንክ እንዴት አድርገን ዊዝድሮ ማድረግ እንዳለብን አሳያችኋለሁኝ ማለት ነው። ያው የፖፖ ላይቭን ነው የማሳያችሁ ዛሬ ማለት ነው። መጀመሪያ ፖፖ ላይቭን አንድ ጊዜ ኦኬ ብላችሁ ትገባላችሁ ወደ ቤታችሁ። እሺ እዚህ ጋር ፖፖ ላይቭን እዚህ ጋር አሳያችኋለሁ፣ እናንተ ተከታተሉኝ ማለት ነው። ፖፖ ላይቭን አንድ ጊዜ ኦኬ ብለን እንገባለን። ከዛ በዚህ መልኩ ይመጣልናል። አሁን እኔ እዚህ ጋር የሰራሁትን እንዴት አድርጌ ወደ ራሴ አካውንት ዊዝድሮ እንደማድረግ አሳያችኋለሁ ማለት ነው። ብዙዎቻችሁ ኤጀንት ሆናችሁ የሰራችሁትን ወደ ሌላ ሰው ነው ዊዝድሮ የምታደርጉት ማለት ነው። ግን ኤጀንት ከሆናችሁ ወደ ራሳችሁ እንዴት አደርጋችሁ ወደ ራሳችሁ ወደ ፖይንቱን ወደ ኮይን እንዴት አደርጋችሁ መቀየር እንዳለባችሁ ላሳያችሁ። እዚህ ጋር ፖይንት ያለ ቀስት ያደረኩበት ከዛ እችን የከበብኳትን አንድ ጊዜ ትጫናታላችሁ ወደ ራሳችሁ ሊንክ እንትን ኮፒ ለማድረግ ማለት ነው። እችን አንድ ጊዜ ትጫናታላችሁ። አንድ ጊዜ ፖይንታችሁን አንድ ጊዜ ኦኬ ትላላችሁ። ከዛ በዚህ መልኩ ይመጣላችኋል። እዚች ጋር ያለችዋን ቀይዋን አንድ ጊዜ ትነኳታላችሁ ማለት ነው። እችን አንድ ጊዜ ኦኬ ትላላችሁ። ከዛ በዚህ መልኩ ይመጣላችኋል ወደ ራሴ ሊንክ ማለት ነው። ወደ ራሴ እና አሁን እኔ ዊዝድሮ የማደርገው ማለት ነው። እንዴት አድርጌ ዊዝድሮ እንደማደርግ አሳያችኋለሁ። እዚህ ጋር ሊንክ አለ፣ የራሴ ሊንክ አለ። እዚህ ጋር ሊንክ መቀመጥ አለበት። ቀጥሎ ደግሞ እዚች ጋር ይቺ ዩኤስቲ የምትለዋ ግዴታ መኖር ይኖርባታል ማለት ነው። አዲሶች ከሆናችሁ እዚህ ጋር እነዚህ አይኖሩም ማለት ነው። ለምን
እነዚህ ነገሮች ስታስተካክሉ ነው የሚመጣላችሁ። እኔ ሁሉንም ነገር ስላሟላውኝ ቀጥታ የምነካው ምንድነው ይችን ሰማያዊ ጽሁፏን ነው አንድ ጊዜ ኦኬ የምለው ማለት ነው። ሰማያዊ ጽሁፏን አንድ ጊዜ ኦኬ ይላለሁኝ። ከዛ በዚህ መልኩ ያመጣልኛል። አማውንት ጣፊ ይለኛል። እዚህ ጋር እናንተ ያላችሁን መጠን ትጽፋላችሁ ማለት ነው። መጠኑን ትጽፋላችሁ። እኔ ለምሳሌ $40 ስለሆነ ያለኝ 40 ቁጥርን እጽፋለሁ ማለት ነው። እናንተ ያላችሁን 100ም ከሆነ 10 ትጽፋላችሁ። 20 ከሆነ 200 ከሆነ ደግሞ 20 ትጽፋላችሁ ማለት ነው። እኔ 400 ስለሆነ ያለኝ 40 እጥፋለሁኝ ማለት ነው። እዚች ጋር 40 እጥፋለሁኝ ማለት ነው። ከዛ ወደ ላይ ከፍ ታደርጉታላችሁ። እዚች ጋር ሰሚት የምትለዋን አንድ ጊዜ ትጫናላችሁ ማለት ነው። እዚች ጋር ሰሚት የምትለዋን አንድ ጊዜ ትጫናላችሁ። ከዛ በዚህ መልኩ ያመጣላችኋል። ኮንፈርም የምትለዋን አንድ ጊዜ ትጫናላችሁ። በዚህ መልኩ ያመጣላችኋል። እዚህ ጋር ኤክስቼንጅ ኮይን የሚለውን ስትነኩ ፓስወርድ አስገቡ ይላችኋል። ፓስወርዳችሁን ታስገባላችሁ ማለት ነው። ሰማያዊውን ጽሁፍ ኤክስቼንጅ ኮይን የሚለውን አንድ ጊዜ ትጫናላችሁ። ከዛ ታስገባላችሁ ማለት ነው። ኮዳችሁን ታስገባላችሁ እናንተ የምትፈልጉትን 6 ቁጥር። ከዛ በዚህ መልኩ ዊዝድሮ አደረገው ማለት ነው። ቼንጅ ኦፍ ዲታይል የምትለዋን ቼክ ኦፍ ዲታይል የምትለዋን አንድ ጊዜ ትጫናላችሁ። ሰዓቱን፣ ቀኑን ምናምን ስንት ዶላር እንደሆነ ያስቀምጥላችኋል ማለት ነው። $39 ሆኗል ማለት ነው። እኔ 6540 በኢትዮጵያ ብር ማለት ነው። እንደዛ አድርጎ ዊዝድሮ አድርጎታል። አሁን አያችሁ ፖይንቴ ቀንሷል ማለት ነው። አያችሁት ከ400 4000 ቀረኝ ማለት ነው። ይሄንን አሁን የቀየርኩበትን የት ጋር ገብቼ መሰላችሁ ማየት የምችለው እዚች ጋር ማሽከረክርባት ጋር ገባለሁ ስንት እንደሆነ ለማየት ማለት ነው። ከዛ ኮይን ትሬዲንግ ላይ ይቀመጣል ማለት ነው። እዚህ ጋር እንደምታዩት 397 ኮይን ሆኗል። 400 ማለት ነው። 30% ራሱ ስለሚቆርጥ ማለት ነው። በዚህ መልኩ የሰራችሁትን ዊዝድሮ ማድረግ ይኖርባችኋል ማለት ነው ውዶቼ። እንደዛ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ባጭሩ አሳይቻችኋለሁ። ይሄ ያሳየኋችሁ ኤጀንት የሆናችሁ ልጆች ኤጀንት ሆናችሁ ወደ ራሳችሁ ሊንክ እንዴት አድርጋችሁ ዊዝድሮ እንደምታደርጉ። ኤጀንት ያልሆናችሁ ልጆች ደግሞ ፕሮሰስ አለው። መጀመሪያ ላይ እንዳሳየኋችሁ USDT መምረጥ አለባችሁ። አድሬስ ሊንክ ማስቀመጥ ይኖርባችኋል። እኔ በፊት ዊዝድሮ አድርጌ ስለማቅ ዳግመኛ ስለሆነ የማደርገው ያንን ነው ያሳየኋችሁ ማለት ነው። ግን ለመጀመሪያ ጊዜ ከሆነ ግን እኔ በዚህ አይነት አይደለም ሌላ አይነት አለ። የምታሟሏቸው ነገሮች አሉ። እሱን የምትፈልጉ ካላችሁ በሌላ ቪዲዮ ሰራላችኋለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ያው አብዛኛው የገባሁት ይሄንን ላሳያችሁ ነበረ፣ ግን መጀመሪያ ላይ በዓሉ ትዝ ሲለኝ እንኳን አደረሳችሁ ቪዲዮ አስገብቻለሁ እንግዲህ ማለት ነው ውዶቼ። ያው ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ባይ ባይ።